ዶክተር ሀና ውጤቱን መርምራ ራሷ ደረሰችበት። ሀቁንም አጋለጠቻቸው። ዶክተሩ በገንዘብ ተታሎ ውጤቱን ሊያጭበረብር ሲል ሀንዬ በፍጹም እውነታውን ደርሼበታለሁ በማለት አጋለጠቻቸው። ሀሴትም የምታደርገው የምትጨብጠው አጣች። ወይዘሮ ባዩሽ ሴራዋ ተገለጠ። ክፋቷም ፊት ለፊት ተነገረ። ወይዘሮ ባዩሽም በሀፍረት አንገታቸውን ደፉ። ወይዘሮ ሜላትም ምኑ የሆነ የጋረደኝ ልጄ ሀና በማለት እንባቸውን አፈሰሱ። የሀንዬን አንገትም በማነቅ ተላቀሱ። ልጄ ለ16 ዓመት ሙሉ እየጠፋሽኝ አንቺ ሀንዬ ነበርሽ ለካ። እኔ ሀሴት መስላኝ ከሷ ጋር ብዙ ሰዓት ተጃጃልኩ በማለት በእንባ እየታጠቡና እየተጸጸቱ ሀንዬን ይቅርታ ጠይቋት። እነ ሰላምና ምናሴ እህታችን ድሮም እኮ አውቀን ነበረ፣ ያን ጊዜ ከሞት የተረፍኩበት የህይወት አጋጣሚ ደማችን ከሀንዬ ጋር ብቻ መመሳሰሉ ጥርጣሬ እንዲፈጥርብኝ አድርጎኛል። በኋላ ደግሞ ሀንዬ ቤታችን ውስጥ ስለተፈጠረው ነገር ሁሉንም ሚስጥር ስታስረዳኝ እህቴ እንደሆነች ተገንዝቤ ነበር አለች። ምናሴም ሀንዬ የጠፋሁት እህታችሁ ሀሴት ማለት እኔ ነኝ ብላ ታሪኳን ካጋራችን ጀምሮ እንቅልፍ ባይኔ አልዞረም ነበረ። የሀንዬን እህትነት ስመኘው እንደነበርና ዛሬ በትክክልም እህቴ ሆና ስላገኘዋት ደስታዬን መቆጣጠር አቅቶኛል በማለት በእንባ እየተራጨ እህታቸውን አቀፉ። እነ ሀሴት በሀፍረት አንገታቸውን ደፉ። ወይዘሮ ባዩሽ የወይዘሮ ሜላትን ንብረት በመፈለግ እሳቸው ያሰቡት ሳይሳካ በመቅረቱ የመድረሻ ያለሽ አሉ። ለምትጠየቂው ጥያቄ ሁሉ በራስ መተማመን መልሽ፣ ካለበለዛ ወይዘሮ ሜላት እንድትጠራጠር እንዳታደርጊያት በማለት ያስጠነቀቀቻትን ረሳችውና የወይዘሮ ሜላትንም ሆነ የአቶ መስፍኔን ዓይን ገልጦ ለማየት ተቸገሩ። በሀፍረት ተሸማቀቁ። ወይዘሮ ሜላት ከዚህ በኋላ የወይዘሮ ባዩሽን ዓይን ላለማየት ማሉም ተገዘቱም። ወይዘሮ ሜላት እጅግ በጣም ተበሳጩ። እስካሁን ከልጅነት ጀምሮ የምወድሽ ጓደኛዬ ባዩሽ በዚህ ልክ በእኔ ላይ ተንኮልና ክፋትን ትሰሪያለሽ ብዬ አላሰብኩም ነበር በማለት ተበሳጩ። ውድ ተመልካቾቻችን እንግዲህ ከዚህ በፊት ያቀረብኩላችሁ በሚቀጥለው ክፍል ምን ሊሆን ይችላል የሚለውን ግምቴን ነበረ። ወይዘሮ ባዩሽ እውነቱ ውጤቱን ያስቀይሩት ይሆን? ዶክተሩስ ለሙያው ታማኝ ይሆናል ወይስ ገንዘብ አታሎት ውጤቱን ይቀይረዋል? ወይዘሮ ሜላትስ የሀንዬን ልጅነት በትክክል የደረሱበት ሰዓት ምን ሊሰማቸው ይችላል? ምክንያቱም ልጃቸውን በጣም እያንገላቷትና እየገፏት ይገኛሉ። ሀንዬ በትክክልም ልጃቸው እንደሆነች ከነገረቻቸው ጀምሮ በጣም እያንቋሸሿትና የእርሷን ንብረት በመፈለግ እንዳደረገችው እየሳሉ ቤታቸውን መሰንበት እንደሌለባት እየተናገሩ ይገኛሉ። ባትሽ እስከሚሻላቸው ድረስ ቆይና ከዛ በኋላ እዚህ ቤት ትወጫለሽ በማለት ከቤታቸውም ለማባረር ቁርጠኛ ሆነዋል። ልጆችም ምርመራው ተደርጎ በትክክል እህታቸው እንደሆነች ስላወቁ እናት ብቻ አምናላቸው የቤተሰብ አካል እንደሆነች ተቀብለዋት በፍቅር መኖርን ተመኝተዋል። እነ ሰላምና ምናሴ ማለት ነው። ወይዘሮ ባዩሽም የሚፈልጉትን ጥቅም ለማግኘት ደፋ ቀና እያሉ ነው። እስከ ሞት ጥግ ድረስ መታገል ይኖርብናል፣ ወደኋላ እንዳትሸሺ በማለት ሀሴትንም አስጠንቅቀዋታል። አቶ መስፍኔ መምጣትም ለሚፈልጉት ዓላማ ምቹ እንዳልሆነም ስጋት ፈጥሮባቸዋል። እርግብ ከምርመራ በኋላ ስለሚጠብቃት ሕይወት አሳሳቢ ሆኖባታል። ልጃቸው እንዳልሆነች ውስጧ የሚያውቀው እርግብ ውጤቱ በትክክልም ሀንዬ ልጃቸው እንደሆነች ሲታወቅ እኔ የት ደርሳለሁ የሚለው ነገር እጅግ በጣም እያሳሰባት ይገኛል። ወይዘሮ ባዩሽ ግን ከምርመራ በኋላ ስላለው ውጤት ምንም ነገር አትጨናነቂ፣ አታስቢ በማለት በራስ መተማመን እየተናገሩ ይገኛሉ። ታዲያ በዶክተሩ የተማመኑበት ምን ጉዳይ ቢኖራቸው ነው? እንግዲህ ሀንዬና እርግብም የጸጉር ናሙናቸውን ለዶክተሩ ሰጥተዋል። ዶክተሩ አንዳንድ ጥያቄዎች በማንሳት ሀናንም ሲያወዛግባት ተመልክተናል።
ዶክተሩ ግን ምን ፈልጎ ነው ለማምታታት ሲሞክር የነበረው? በሕክምና ሙያ ጠንቅቃ የተማረችውና ጎበዟ ሀንዬ ያሳደጋትን አባቷን ለማሳከም ስትል በእናቷ ቤት በሰራተኝነት ተቀጥራ የምትሰራው ጎበዟና ትሁቷ ሀንዬ የእሷን ነገር ለመንጠቅ በዙሪያዋ ያሰፈሰፉ ጠላቶቿ እነ ሀሴትና ባዩሽ ጥረታቸውና እቅዳቸው ይሳካላቸው ይሆን? ወይም በትክክል ለሙያው ታማኝ ሆኖ በዶክተሩ አማካኝነት የባዩሽ ሴራ ይገለጥ ይሆን? አብረን የምንመለከተው ይሆናል። አባት ግን ልጃቸው እንደሆነች ውስጣቸው ስለነገራቸው በአነጋገሯም ሆነ በሁኔታዋ በቁም ነገሯ እየቀኑባት ይችን የመሰለች ልጅ አምላኪ ሆይ አትንፈገኝ፣ ሰጥተህ አትንሳኝ በማለት በጸሎት ላይ ናቸው። አቶ ኖላዊ ሀንዬ እያስጨነቃት ያለው ጉዳይ በግልጽ መናገር ስላልቻለች በጣም ጭንቀት ውስጥ ገብተዋል። ልጄ የጨነቀሽ ነገር ምን ሊሆን ይችል ይሆን? ምናልባትም ለሕክምና የምታወጣው ገንዘብ ሊሆን ይችል ይሆን? በማለት ብዙ ሀሳብ እያወጡና እያወረዱ ይገኛሉ። በጸሎትም እያሰቧት ነው። ሀንዬ ከምርመራ በኋላ ስለሚጠብቃት ህይወት ጭንቀት ውስጥ ገብታለች። አሳዳጊዎቿን አገኘች ማለት አቶ ኖላዊ ትታኝ ትሄዳለች የሚል ጭንቀትና ሀሳብ ያወጣሉ ያወርዳሉ። ይሄ ደግሞ በህመማቸው ላይም ተጽዕኖ ሊፈጥር ይችላል። እውነተኛውን ነገርስ እንዴት አድርጌ ነው መናገር የምችለው? በማለት ራሷን እያስጨነቀች ትገኛለች። ወይዘሮ ሜላትስ ልጃቸውን እያንቋሸሹና እየገፏት ባሉበት ሰዓት ትክክለኛውን መረጃ ሲሰሙ ምን ሊሰማቸው ይችል ይሆን? ለምን ይሆን ግን ራሳቸውን ማስተዋልና ማሰብስ የተሳናቸው? የወይዘሮ ባዩሽ ሴራ እንደሆነስ በትንሽ እንኳን እንዴት መጠርጠር አቃታቸው? ኖላዊ ክፍል 47ስ ምን ይዘውልን ይመጡ ይሆን? የነሀንዬ ውጤት መጥቶ ይገለጥ ይሆን? ዶክተሩ ለሙያው ታማኝ ይሆናል ወይስ በባዩሽ ሴራ ተጠልፎ ይወድቅ ይሆን? እናንተ ምን ታስባላችሁ? ውጤቱ ይቀየራል ወይስ ትክክለኛውን መረጃ ይዞልን ይመጣ ይሆን? እንግዲህ ኖላዊ ካየናቸው ውስጥ አጠር አድርጌ ያቀረብኩላችሁ ይህን ይመስላል። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። አመሰግናለሁ። ኖላዊ ክፍል 47ን ይዘን ከቸች እንላለን። ባይ ባይ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስንል በአክብሮት እንጠይቃለን። የወይዘሮ ባዩሽ ስራዎች በክፍል 17 የምናየው ይሆናል። በያላችሁበት ሰላም ቆዩ። ባይ ባይ።